ሴቶቹ እንዳትበድሏቸው። ሴት ልጅ አሁን የዕቃ ማሻሻጫ መቀለጃ ነች አይደል? ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንብርክክ ከቤት ያስወጣታል በአመት። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁናል ንብረቶቻችሁን ልታሟሉላት ቤቷን ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸው። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ተሰየመላቸው። የተለየን ክብር የሰጣት ዲን እስልምና ነው። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና ነው። ሴትን የዲኑ አጋዥ አደረጋት። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ነበሩ። አብረው እኮ ነው የዘመቱት። ሰሃቦቹ ሲወድቁ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው። ልብ በል ጦርነት ነው፣ ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይሄን ተጋፍጠው ይሄን ዲን ከፍ ያረጉት የነብዩ ሰሐቢያቶች ሴቶች ነበሩ። እሑድ ጦርነት ላይ ኡሙ አማራ ትታወሳለች አይደል? ሰልፉ ተገለጠ፣ ሰሐባው ተበታተነ። ከነብዩ ስትከላከል የነበረችው ኡሙ አማራ ነች። ወደ ቀኝ ይዞራለሁ ይላሉ ነብዩ አለይሂ ሰላቱ ሰላም፣ እሷን እንጂ ሌላ ላይ። ወደ ግራ ስዞር እዚህ ተስፈንጠራ መጣ፣ እሷ ነው ያለችው። ከፊት ለፊቴ ሲመጣ ኡሙ አማራ ነች። የሚወረወረውን ቀስት በእጇ ተመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ። ስትወረውር ቀስቷ ይስትል፣ ቀስት ከሌላ ተቀብለው ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠሯት። አንቲ ኡሙ አማራ ምትፈልጊኝ ጠይቂኝ አላት። ልብ በል ይሄ ጥየቃ ምትፈልገው ነገር የሚመለስበት ጥየቃ ነው። ዱንያን አልጠየቀች። የአላህ መልእክተኛ ከርሶ ጋር በጀነት ጎረቤት ልሆናለች። ሴቶች አሁን አዳራሽ ላይ ሴት በዛ ወንድ በዚህ ሲሆን የሚያወግዝ ዲኑ ያልገባው ወጣት ታገኛል። ሴቶች አዳራሽ ላይ አይደለም የጦርነት ሜዳ ላይ አብረው የተሳተፉበት ዲን ነው። እክትላጥ እናወግዛለን። አንዱ በአንዱ ውስጥ ለየብቻ ሆኖ ግን መቀመጥ ከዲኑ ጋር ሊጋጭ አይደለም። ሴቶች ናቸው ያስተማሩት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ትባላለች። ትውልድ ያነጸች ሰሃባ ሰብስባ ያስተማረች እናታችን አይሻ ነች። በሶስተኛ ደረጃ የነብዩን ሐዲስ ካስተላለፉት ሰሃባዎች ውስጥ አንዷ እናታችን አይሻ ነች። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው።